እርሱ በቡድኔው ሲኖር ደህንነት ይሰማኛል። በሜዳ ላይ ስልታዊ ጥበብና የማይገኝ ጥንካሬን ባንድ ላይ የያዘ ብርቅዬ ተጫዋች ነው ካርሎ አንቸሎቲ። ስለሱ ማውራት በጣም ቀላል ነው። እርሱ ቡድኑ ሚዛኑን ጠብቆ እንዲጫወት የሚያደርግ፣ ሌላው ተጫዋች ሜዳ ላይ ነፃነት እንዲኖረው ሕይወቱን አሳልፎ የሚሰጥ እውነተኛ ወታደር ነው ዚነዲን ዚዳን። ከጎኔ ሲኖር ምንም የሚያስፈራኝ ነገር አልነበረም። የእኛ ጋሻ ነበረም። እኛ ወደፊት እንድንሄድ ከበስተጀርባችን የሚቆም ታማኝ ዘበኛ። ቶኒ ክሮስ። ወደ ማንቸስተር ዩናይትድ ሲመጣ ያመጣው የአሸናፊነት መንፈስ ብቻ አልነበረም፣ እያንዳንዱን ወጣት ተጫዋች የሚያንቀሳቅስ የመሪነት ጥበብ ጭምር እንጂ። እርሱ ሁሌም በታሪክ ውስጥ በትልቁ ይነሳል። ብሩኖ ቦርጌሽ ፈርናንዴስ። በሙሉ የመዝገብ ስሙ ሲጠራም ካርሎስ ሄንሪኬ ካሲሜሮ ይባላል። ክብራትና ክብራን የክሬላቲዩብ ኦፊሻል አድማጮችም ካሲሜሮ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ ኖቲንጋም ፎረስትን 3-2 በረታበት ጨዋታም የመጨረሻ ስንብቱን አድርጓል። ምን መልክ ነበረው? ምን ተባለም? ሂደቱ ምን ይመስል ነበረም? ባጭሩ አስቃኛችኋለሁ። ኦልድ ትራፎርድ ስቴዲየም የነበረው አየር የተለየ ነበረም። ብርድ አልነበረም፣ ሙቀትም አልነበረም። ግን ስሜትን የሚኮረኩር ዓይንን በእንባ የሚያረጥብ ከባድ ትንፋሽ በስታዲየሙ ይሰማ ነበረም። አዎ ዛሬ የካቴድራሉ ጠባቂ የሜዳው መሃል ጀነራል ካሲሜሮ የመጨረሻውን የክብር እጅ ነስቶም ለቲያትርስ ኦፍ ድሪምስ ደጋፊዎች እጁን በልቡ ላይ አጭኖ የታማኝነት፣ የፍቅር፣ የማይረሳ ውለታ፣ የክብር ሽኝትን አሳይቷል። ካሲሜሮ ወደ ማንቸስተር ዩናይትድ ሲመጣ ብዙዎች የዋንጫ ጥሙን ያረካም ሊያርፍ የመጣ አሉት። ነገር ግን እርሱ የመጣው ሊያርፍ ሳይሆን የተሰበረውን መንፈስ ሊጠግን ነበረም። በደም ውስጥ የሚፈሰውን የአሸናፊነት መንፈስ ወደ ኦልድ ትራፎርድ ሳር ላይ ሲረጨው ያ ክላሲክ የተከላካይ አማካይ ሚና ምን ያህል ክብር እንዳለው በድጋሚ ያስመለከተም። ዛሬ ግን ያ ታላቅ ተዋጊም የሽኝት ፕሮግራም ተደረገለት በኦልድ ትራፎርድ ስቴዲየም ቲያትርስ ኦፍ ድሪምስ። ስታዲየሙ በደማቅ ጭብጨባ ሲያስተጋባም የካሲሜሮ አይኖች ግን በስሜት ይርገበገቡ ነበረም። Please, Old Trafford, give Casemiro a big round of applause. Thank you. የጦር ሜዳው ተዋጊ፣ የመሃል ሜዳ አጥር፣ ላብህ በስታዲየሙ ታሪካችን ሲቆጠር ቀይ መለያውን ለብሰህ ስታሳየን ወታደራዊ ክብር ይሰማን ነበረም። ዛሬ ኦልድ ትራፎርዳውያን ቆመዋል ሊሰናበቱ። ሁሌም በልባችን አንረሳህም፣ ሁሌም በታሪካችን መዝገብ እናስታውሳለን ካሲሜሮ ሲሎም በስቴዲየሙ የከተሙ የቀያዮቹ ሰይጣን ደጋፊዎች አድናቆት፣ አክብሮትና ፍቅራቸውን ገልጸውለታል። Please, Old Trafford, give Casemiro a big round of applause. Thank you. ስለ እርሱ ስንብት ዛሬ በብዙ ተነግሯል፣ በብዙ ተወርቷል። የቡድን አጋሮቹ፣ የቀድሞ ኮከቦችና አሰልጣኙ የገለጹት በአንድ ቃል ነው። እውነተኛ ፕሮፌሽናል፣ እውነተኛ የማይበገር የመሃል ሜዳ ደጀን። እርሱ ሜዳ ላይ ሲኖር ከጀርባችን አስተማማኝ ጋሻ እንዳለ እናውቅ ነበር ብለዋል። ደጋፊዎች ደግሞም በባነሮቻቸው ላይ እንዲህ ሲሉ ጽፈው ታይተዋል። ካሴ፣ ስምህ በታሪካችን ማህደር ውስጥ በወርቅ ቀለም ተጽፏል። ዩናይትድ ያሳለፋቸውን አስቸጋሪ ወቅቶች በልምዱና በቁርጠኝነቱ ሲያሻግር የነበረው ይህ ብራዚላዊ ዛሬ በክብር በኦልድ ትራፎርድ ስቴዲየም ሲሸኝ እግር ኳስ ከዋንጫ በላይ ትውስታና ክብር መሆኑን በድጋሚ አስመስክሯል። We'll take a moment to show our appreciation to one of the best midfielders of his generation. In the last 4 seasons, Casemiro has scored 26 goals in his 160 appearances
and helped the team to win the Carabao Cup and the FA Cup. ክብራትና ክብራን የቅሬላ ቲዩብ ኦፊሻል ተከታታዮች ተጫዋቾች ይመጣሉ ይሄዳሉ፣ ታሪክ ግን አይሞትም። ካሲሜሮ የኦልድ ትራፎርድን ሳር ለቆ ሊወጣ ይችላል፣ ነገር ግን በደጋፊው ልብ ውስጥ የጣለው ያ የአሸናፊነት ዘር ለዘላለም ይኖራል ሲሉም በርካቶች የሰውየውን ስንብት ከልብ የማይወጣ አድርገውታል። Please, Old Trafford, give Casemiro a big round of applause. Thank you. ካሲሜሮ በዚህ ክብር በዚህ ደረጃ በደጋፊዎቹ ተወዷል። ካሲሜሮ ለዩናይትድ ምን ነበር የሚል ጥያቄ ከመጣም ካሲሜሮ ለዩናይትድ በጨለማው ቀናት የመጣ ፋኖስ፣ በችግሩ ቀን የመጣ አሻጋሪ ሆኖ ሊጠቀስ ይችላል። ካሲሜሮ በዩናይትድ ደስታዎች ቀን ላይ ደምቆ የታየም እውነተኛ ሬድ ዴቪል ሆኖ ተመልክተናል። ካሲሜሮ በዩናይትድ የውድቀት ቀናት ላይም የችግሩ ዋነኛ ቁልፍ ሆኖ የተነሳባቸው ክስተቶችም ነበሩም። ጽሑፉ እንዲህ ይለዋል። ለመሆኑ ካሲሜሮ ለዚህ ቡድን ምን ነበረም? ተራ አማካይ ወይስ ጊዜያዊ ጋሻም? አይደለም። እርሱ በታሪካዊ ቀናቶች ሁሉ ቡድኑ ሲጨነቅ የሚነሳም የቡድኑ የልብ ትርታም ቁርጠኛ የመሃል ሜዳ ሞተር ነበረ። ዩናይትድ የዋንጫ ድርቁን ለመስበር በዌምብሌይ ከኒውካስል ጋር ሲፋለም ያንን የባለቤትነት ማህተም ያረፈበትን የመጀመሪያ ግብ በጭንቅላቱ ገጭቶ ያስቆጠረው ማን ነበረም? እሱ የችግሩ ቀናት ደራሹ ካሲሜሮ ነበር። ቡድኑ በመሃል ሜዳ የበላይነት ሲታጣም እንደ ብረት አጥር ቆሞ ተጋጣሚውን የሚያስቆም የኳስ መስመሮችን የሚበጥስና ጨዋታውን እንደ መሪ መሐንዲስ የሚመራም እውነተኛ ጀነራልም ነበረም። እግር ኳስን በታክቲክ ብቻ ሳይሆን በልብ በነፍስና በቁርጠኝነት መጫወት ምን ማለት እንደሆነም በኦልድ ትራፎርድ ሳር ላይ በተግባር አሳይቷል። እያንዳንዱ ኳስ ለመንጠቅ የሚንሸራተትበት ቅጽበት፣ እያንዳንዱ የደስታ አገላለጹ ለቀይ መለያው ያለውን ፍጹም ክብርና መታመን የሚያሳይ ነበረም። አዎ አካሉ ይድከም፣ ፍጥነቱ ይቀንስ ይሆናል። ነገር ግን በትልልቆቹ ቀናቶች ያሳየው ያ የማይበገር የአሸናፊነት መንፈስ፣ ቡድኑን በመሪነት የሞላበት ጥበብ ካሲሜሮን በማንቸስተር ዩናይትድ ዘመናዊ ታሪክ ውስጥ ልዩ ቦታ እንዲኖረው ያደርገዋል። እሱ ዝም ብሎ አልተጫወተም። የመሃል ሜዳውን ሞተር እያስገመገመም ታሪክ ሰርቶ ነው ያለፈው። ካሲሜሮ በስንብቱ ቀን ባለቤቱና ልጆቹን ሜዳ ላይ ይዞ ታይቷል። የቤተሰብ ሕይወቱ የተለየ እንደሆነ ብዙዎች ይናገራሉ። ካሲሜሮ ሜዳ ላይ ተቆጣጣሪ፣ ጨካኝ፣ ተከላካይና የማይበግረው የብረት አጥር ሊሆን ይችላል። ነገር ግን ያንን የቀይ መለያውን አውልቆ ከኦልድ ትራፎርድ ደማቅ መብራቶች በስተጀርባ ሲወጣም እጅግ አፍቃሪ፣ ትሁትና ለቤተሰብ የሚኖር የቤት እመቤቱንና ልጆቹን የሚንከባከብ እውነተኛ አባት ነው ይሉታል። የብዙ ኮከብ ተጫዋቾች ሕይወት በደማቅ ሚዲያና በውዝግብ የተሞላ ሲሆን የካሲሜሮ ስም ግን ሁሌም ከሰላማዊና አሪያ ከሆነ የቤተሰብ ሕይወት ጋር ይነሳል። ከልጅነት ፍቅረኛውና ሕይወቱን በሙሉ በሰላምና በችግር አብረው ከተጓዘችው ውድ ባለቤቱ አና ማሪያና ጋር የገነባው ትዳር ለብዙዎች ምሳሌ የሚሆን ነው ይሉታል። እነኛ ሁለት ውብ ልጆቹ ሳራና ካዮ በካሲሜሮ ሕይወት ውስጥ ትልቅ ዋንጫዎች ናቸው። ካሲሜሮ ራሱ በአንድ ወቅት ሲናገር እንዲህ ብሎ ነበር። በሜዳ ላይ የምዋጋው ለራሴም ስም ብቻ አይደለም፣ ለልጆቼ የሚኮሩበትን አባት ለመሆን ጭምር ነው ብሎ ተናግሯል። ካሲሜሮ ዛሬ በኦልድ ትራፎርድ ስቴዲየም የመጨረሻውን ጨዋታ አድርጎ በክብር በደጋፊዎቹ ሽኝት አድርጓል። ሌሎች የሽኝት መርሃ ግብሮች እንደሚኖሩ ቢጠበቅም ካሲሜሮ እዚህ ለመድረስ ግን ያሳለፈው መንገድ መከራ እንደሆነም ታሪኩ ላይ ተጽፎ ይነገራል። ወደ ኋላ እንመለስ። ብራዚል ሳኦ ሆሴ ዶስ ካምፖስ
ካሲሜሮ ያደገው አባቱ ጥሏቸው በወጣበት እናቱ በከባድ ስቃይና ድህነት ባቀናቸው ጎጆ ውስጥ ነበረ። የልጅነት ትልቁ ህልሙና ዋነኛ ሆቢው በየመንደሩ አዋራ እያቦነነ ኳስ መጫወት ብቻ አልነበረም፣ ቤተሰቡን ከድህነት ማላቀቅ ጭምር እንጂ። ገና በ12 ዓመቱ የሳኦ ፖሎ አካዳሚ ሲቀላቀል ማረፊያ ክፍል ስለሌለው ብቻ በአካዳሚው ማሰልጠኛ ክፍል ውስጥ ያድር የነበረው ያታጋይ ልጅ ዛሬ የዓለም እግር ኳስ በክብር አንቀጥቅጦ እዚህ ደርሷል። ሪያል ማድሪድ ቤት 5 የቻምፒየንስ ሊግ ዋንጫዎችን የመሃል ሜዳው የማይበገረው ጋሻ አንስቷል። በማንቸስተር ዩናይትድ በችግር ቀን ደራሽ ሆኖም የዌምብሌይን ክብር አጣጥመዋል። ይህ የልጅነት ቁስልና ያሳለፈው ህይወት ነው ዛሬ ሜዳ ላይ ለምናየው ቁርጠኝነት እውነተኛ ነዳጅ ሆነው። አሁን ግን የኦልትራፎርድ ምዕራፉ ተዘግቷል። ታዲያ የ34 ዓመቱ ብራዚላዊ ጀነራል ቀጣይ ጉዞ ወዴት ይሆን? የእግር ኳስ ጸሐፍትና ተናጋሪዎች ካሲሜሮን ለመቅጠር የሳውዲ ፕሮሊግ ተሳታፊ ክለቦች አልሂላልና አልናስር ዳጎስ ያለ ገንዘብ አቅርበው እንውሰድህ እያሉት ይገኛሉ ብለዋል። የሜጀር ሊግ ሶከር ተሳታፊ ክለቦችም እርሱን ለመቅጠር ፍላጎት አላቸው ተብሏል። ሎስ አንጀለስ ጋላክሲ አንደኛው ነው። በርካቶች እያሉት እንደሆነ ከሆነ ግን ካሲሜሮ ቀጣይ መዳረሻው በሜጀር ሊግ ሶከር ኢንተር ማያሚ ሊሆን ይችላል። ሰርጂዮ ቡስኬትን በመሃል ሜዳው ላይ ያጣው ክለብ እርሱን ለምትክነት እየፈለገው ይገኛል ሲሉ በርካቶች ሐሳባቸውን እየሰጡ ይገኛሉ። ከሊዮኔል ሜሲ ጋር ካሲሜሮ ሲጫወት የምናይበት እድልም ሊፈጠር ይችላል ብለው ተናግሯል። ከሳውዲ ሜጀር ሊግ ሶከር ክለቦች አልሂላልና አልናስር በገንዘብ የተንበሸበሸ የቅጥር ጥያቄን ካሲሜሮ አይ ይለፈኝ ማለቱ ተሰምቷል። እውነተኛ ወታደር፣ ለለበሰው ማሊያ ታማኝ፣ እውነተኛ የማንቸስተር ዩናይትድ ወዳጅና አልትራፎርዳዊ ብዙዎች ካሲሜሮ እጁን ደረቱ ላይ አድርጎም በግራ እጁ የቸው ምልክትና የስንብት ማውለብለብ ሲያደርግ ልባቸው አዝኗል። እውነተኛ ጀግናቸውንም ካሲሜሮ እያሉ ሸኝተዋል። በሄደበት መልካም ነገር እንዲገጥመው ተመኝተዋል። እግር ኳስ በቲያትርስ ኦፍ ድሪምስ በኦልትራፎርድ ስቴዲየም በርካታ ጀግኖችን ሸኝታለች። ዛሬም ተራው የብራዚላዊው ድንቅ ነበረም። በጭንቅ ቀን ለቀይ ሰይጣኖቹ ተስፋ አይሆንም። በችግር ቀን ችግሩን ለመጋፈጥ ያላፈገፈገም ቆራጥ አርበኛ የመሃል ሜዳ ጀነራል ካሲሜሮ። Casemiro